በእኛ በኩል ሲሄዱ ለ20 ቤቶች እስከ 48% ቅናሽ ያገኛሉ። ዲያስፖራ ከሆናችሁ ቤት በመኪና ዋጋ ልጠቁማችሁ። ዲኤምሲ ሲመጡ ለዲያስፖራ ልዩ ትኩረት አለው። እስከ 48% ድረስ የባህል ቅናሽ ለ20 ቤቶች አዘጋጅተናል። ከ80% በላይ ዲያስፖራ በሰፈሩበት በዚህ መንደር ቤት መግዛት ካሰቡ ሁሉንም ፍላጎት ያሟላ ሪል ስቴት ዲኤምሲ ነው። በወር 30 ሺህ ብር ገቢ ካለዎት ዲኤምሲ ያለ ስጋት ቤት ይግዙ። ዘመናዊ መኖሪያ ቤትዎን ከ220 ሺህ ብር ቅድመ ክፍያ ጀምረው ይዋዋሉ። 60% የባንክ ብድር ያዘጋጀን ሲሆን ካሉበት በእጅ ስልክ ደውለው ከ8% ጀምሮ በመክፈል ቤቶን ይውሰዱ። ወዲያው በ3 ቀን ዲኤችኤል ካሉበት ሀገር እናደርሳለን። ከስቱዲዮ እስከ ባለ 4 መኝታ እንዲሁም ቅንጡ የንግድ ሱቆችን አዘጋጅተናል። መንደሩ በ65000 ካሬ ላይ ያረፈ ሲሆን 5 ሊፍቶች፣ 5 የመዋኛ ገንዳ፣ 5 የከርሰ ምድር ውሃ፣ 5 ባካፕ ጄነሬተር አለው። ዘመኑን በዋጀ በአልሙኒየም ፎርምወርክ የግንባታ ጥበብ የሚገነቡ በመሆናቸው በአጭር ጊዜ ማስረከብ ዋና ግባችን ነው። እንደሚከፍሉት መጠን እስከ 35% ተጨማሪ ቅናሽ ተዘጋጅቷል። አስተውሉ። በእኛ በኩል ሲሄዱ ለ20 ቤቶች በስፔሻል ቅናሽ ይስተናገዳሉ። የድርጅቱን ስልክ በ0988 883434 በ0988 885656 ብለው ቢደውሉ መረጃ ያገኛሉ። ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አጌና ከሉዓላዊ ሚዲያ ማክሰኞ ሰኔ 10 2017 ዓመተ ምህረት በችግር ጊዜ የኔ ጥቅምና የኔ ክብር ከኢትዮጵያ አልፍም ብላችሁ የተሳተፋችሁ ሰዎች ሁል ጊዜም ቢሆን ስንበለጽግም የእናንተ ስም በወርቅ አሻራ የተጻፈ ይሆናል። ያኔ ስንፈልጋችሁ እነዚህማ አያሸንፉም ከሚመጣው ጋር ምንስማማ ይሻላል ብላችሁ ደግሞ የከዳችሁ የሸሻችሁ ለእናንተ ደግሞ ይቅር ብለናችኋል። እንደዛን በተመለከተ ከአንዳንዶቹ ምሰማው ልክ የሙዚቃው ያመነ የጦርነቱ የምናምን ምዕራፍ ከተዘጋ በኋላ ዞር ብሎ የሚያስታውሳቸው አለመኖሩን ብቻ ሳይሆን አንዳንድ ቦታ ላይ በቁጭት የሚያነሱት የመንግስት ተቋማት አንዳንድ የማስታወቂያ ስራዎች ጋር ተያይዞ ባለ ነገር ላይ በግጭት ውስጥ በዚህም በዚያም ውስጥ ሚና የሌላቸው ሰዎች የሚል እንደዚህ አይነት መስፈርት ወጥቶ ያኔ ሀገር ችግር ላይ ቀውስ ላይ መከራ ላይ በነበረበት ሰዓት አደባባይ ወጥተው ድምጻቸውን ያሰሙ በሙያቸው አስተዋጽኦ ያደረጉ ሰዎች በአንዳንድ መድረኮች ላይ የዛን ጊዜ ለሀገር ያደረጉት አስተዋጽኦ እንደ ነውርም እንደ ወንጀልም ታይቶ ያውም በመንግስት ተቋማት። ስለዚህ የዛን ጊዜ በችግሩ ጊዜ አርፎ የተቀመጡ ወይ ደግሞ ፈርተው የተቀመጡ ማን እንደሚያሸንፍ ስለማይታወቅ እዚህ ጨዋታ ውስጥ አንገባም ያሉ ሰዎች እነሱ ላይ ቅድሚያ እንስጥ የሚል ስራዎች እንዳሉ በቁጭት ሲያነሱ ሰምቻለሁ። ይሄ በዘረኝነት የተኮለኮለ በተቃውሞ የደነዘዘ ክፍል ግራን ይገባኝ። ያንዳንዱ ጥላቻ መስመር ይወጣ ነበር። ጥላቻው ከቲፒኤልኤፍ አልፎ ህዝብ ላይ ሲንጸባረቅ ነበር። ከዚህ በኋላ የትግራይ ውስጥ እንኳን መሳሪያ መክተፊያ መኖር የለም ምንድነው ቢላዋ መኖር የለበትም ብሎ ሲቀሰቀስ የነበረ ፋኖ አሁን ጦርነቱ ካገባኝ ብሎ ሲናገር የቲፒኤልኤፍ ሰዎች ጭምር ይህንን ሼር ሲያደርጉ ሳይ ምን አይነት ህመም ነው ላለው? ምን አይነት መደንዘዝ ነው? እገዳ የሚጣልባቸው ወደ አሜሪካ የነዛ ሀገር ዜጎች ወደ አሜሪካ አይገቡም ማለት ነው። የዚህ የዲፕሎማቲክ ፓስፖርት ያላቸው ነዋሪዎችን የአሜሪካ ነዋሪዎችን የአሜሪካ ዜጎችን እንደዚህ የሚመለከት ነገር አይደለም። ግን ወደ አሜሪካ ለጉብኝትም ለትምህርትም ለስራም ለትምህርት የሆነ በተለየ ሁኔታ የሚሄዱበት ሁኔታ ሊኖር ይችላል። ግን ከዛ ውጭ ለጉብኝት ለስራ ወደ አሜሪካ መሄድ የሚፈልጉ ሰዎች የነዛ ሀገራት ዜጎች በሙሉ ወደ አሜሪካ መሄድ አይችሉም።
በዛሬ ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። በጦርነቱ ወቅት ከሀገራቸው ጎን ተሰልፈው የነበሩ አርቲስቶችን መንግስት ምንጊዜም እንደማይዘነጋቸው ጠቅላይ ሚኒስትር አብይ አህመድ ገለጹ። በወቅቱ ሌላኛው ወገን ያሸንፋል በሚል ሀገራዊ ጥሪ ያልተቀበሉ አርቲስቶችን በተመለከተም መንግስት ይቅርታ ማድረጉን አመልክተዋል። ከተለያዩ የህብረተሰብ ክፍሎች ጋር የሚደረገውን ውይይት የቀጠሉት ጠቅላይ ሚኒስትር አብይ አህመድ በትናንትናው ዕለት ከኪነ ጥበብ ባለሙያዎች ጋር ያደረጉት ውይይትም በመንግስታዊዎቹ መገናኛ ብዙሃን ተሰራጭቷል። በዚህም የኪነ ጥበብ ባለሙያዎቹ ጥያቄዎቻቸውን ለጠቅላይ ሚኒስትሩና መንግስታቸው ያቀረቡ ሲሆን ዶክተር አብይ አህመድም ጥያቄዎቻቸው ተገቢ ጥያቄዎች መሆናቸውን ገልጸው በየደረጃው ምላሽ እንደሚያገኝም አመልክተዋል። መንግስት የኪነ ጥበብ ዘርፉ እንዲደግፍም የተበታተነውን የሙያ ማህበር ሰብሰብ እንዲያደርጉም ምክር ለግሰዋል። የኪነ ጥበብ ባለሙያዎች ራሳቸውን ከአክቲቪዝምና ከፖለቲከኝነት አርቀው ሙያቸው ላይ አተኩረው እንዲሰሩ ብሶቶችንም በተመለከተ በኪነ ጥበባዊ ለዛ እንዲያቀርቡ የመከሩ ሲሆን በተሳሳተ ጎዳና ተጉዘው የቀለጡና ወደ ሙያቸው መመለስ የተቸገሩ መኖራቸውንም አመልክተዋል። አክቲቪዝምና አርቲስት መቀላቀል የተለያዩ ጉዳዮች ናቸው። በጣም አንድ አርቲስት አክቲቪስት መሆን ካማረው የአርቲስትነት ካባና ክብር እየወደቀ መሆኑን ማወቅ አለበት። አርቲስት ይገርማቸዋል። በጣም ምርጥ አርቲስቶች ሳይቸግራቸው ይነካኩና መመለስ ያቀታቸዋል። እዩ ቆጥራችሁ አንዴ እዛ የተነካካ አርቲስት ያ የምታደንቁት የምትወዱት ሰው የለም። አሁን ጠቅላይ ሚኒስትሩ ከኪነ ጥበብ ባለሙያዎች ጋር ባደረጉት ውይይት በደርግ ዘመን እንደነበረው ህዝብ ለህዝብ የኢትዮጵያን ባህል የሚያሳይ የኪነ ጥበብ ቡድን በመላው ዓለም እንዲዞር ስራዎች እየተሰሩ መሆኑንም አመልክተዋል። በመጨረሻ መልእክታቸውም በጦርነቱ ወቅት ከሀገራቸው ጎን ለተሰለፉ ምስጋና አቅርበው በሌላ ወገን ለቆሙትም ይቅር ብለናል ብለዋል። በችግር ጊዜ የኔ ጥቅምና የኔ ክብር ከኢትዮጵያ አልፍም ብላችሁ የተሳተፋችሁ ሰዎች ሁል ጊዜም ቢሆን ስንበለጽግም የእናንተ ስም በወርቅ አሻራ የተጻፈ ይሆናል። ያኔ ስንፈልጋችሁ እነዚህማ አያሸንፉም ከሚመጣው ጋር ምንስማማ ይሻላል ብላችሁ ደግሞ የከዳችሁ የሸሻችሁ ለእናንተ ደግሞ ይቅር ብለናችኋል። እንደ አውሮፓውያን አቆጣጠር ጥቅምት 7 ቀን 2023 ዓ.ም የሐማስ ታጣቂዎች እስራኤል ግዛት ገብተው ከ1200 የሚበልጡ እስራኤላውያንንና የሌላ ሀገራት ዜጎች ላይ ያደረሱትን ጥቃት ተከትሎ ዓመት ከመንፈቅ ያህል ተወጥሮ የቆየው የመካከለኛው ምስራቅ ውዝግብ ካለፈው ዓርብ ወዲህ ወደ ከፍተኛ ደረጃም ተሸጋግሯል። እስራኤል በኢራን የመከላከያና የኒኩለር ተቋማት እንዲሁም በሳይንቲስቶቿና በጦር መሪዎቿ ላይ የሰነዘረችውን ውጤታማ ጥቃት ተከትሎ ኢራንም በእስራኤል ርዕሰ ከተማ ቴል አቪቭ ላይ ጭምር በሰነዘረችው የአጸፋ እርምጃ ሰዎች ሞተዋል፣ ሕንፃዎች ወድመዋል። የኢትዮጵያ አየር መንገድን ጨምሮ የተለያዩ ሀገራት የአየር መንገዶች ወደ እስራኤል መዲና ቴል አቪቭ መጓዛቸውን አቋርጠዋል። አሜሪካም ዜጎቿ ወደ እስራኤል እንዳይጓዙ ያሳሰበች ሲሆን ግጭቱን ተከትሎ የነዳጅ ዋጋ በዓለም አቀፍ ደረጃ አሻቅቧል። እስራኤል የጦር ጀቶችና ድሮኖችን በመጠቀም በኢራን የኒኩለር ጣቢያዎችና ወታደራዊ ተቋማት እንዲሁም በነዳጅ ማከፋፈያዎች ላይ በሰነዘረችው ጥቃት የሀገሪቱ ጦር ኃይሎች ጠቅላይ ኤታማዦር ሹም መሐመድ ባግሪና የኒኩለር ሳይንቲስቶችን ጨምሮ በትንሹ 224 ኢራናውያን መገደላቸውን የኢራን የጤና ሚኒስቴር ያስታወቀ ሲሆን ከ1200 በላይ ቆስለዋል። በኢራን የአጸፋ ጥቃት 24 እስራኤላውያን ሲገደሉ 592 ሰዎች ደግሞ መቁሰላቸውን የእስራኤል ጠቅላይ ሚኒስትር ጽሕፈት ቤት አስታውቋል። እስራኤል በሰነዘረችው ጥቃት በወታደራዊ መሪዎች፣ በሳይንቲስቶችና በተቋማት ላይ ካደረሰችው ውድመት ባሻገር የኢራን ተምዘግዛጊ ሚሳይሎችን 1/3 ማውደሟንና የአየር የበላይነት ማግኘቷን ገልጻለች። ኢራን በወሰደችው አጸፋ ጥቃት ደግሞ እስከ ትላንት ብቻ 370 ባሊስቲክ ሚሳይሎችን ያስወነጨፈች ሲሆን በመቶዎች የሚቆጠሩ ድሮኖችንም አሰማርታለች። ግጭቱ እንዲቆምና ውይይት እንዲጀመር የሀገራት መሪዎች ጥሪና ግፊት እያደረጉም ይገኛሉ። የቻይናው ፕሬዝዳንት ሁለቱ ሀገራት አደብ እንዲገዙና ቀጠናውን ከከፍተኛ አደጋ እንዲታደጉ ጥሪ ሲያቀርቡ የቱርኩ ፕሬዝዳንት ጣይብ ኤርዶጋን ለኢራኑ ፕሬዝዳንት ስልክ በመደወል ግጭቱ በሚቆምበት ሁኔታ ላይ የማመቻቸት ስራ ለመስራት ዝግጁ መሆናቸውን ገልጸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስምምነት እንዲፈጽሙ ጥሪ አቅርበዋል። እስራኤል በኢራን መዲና ቴህራን የሚገኘውን የኢራን መከላከያ ሚኒስቴርና የኒውክሌር ጣቢያዎች ላይ ጭምር በማነጣጠር በሰነዘረችው ጥቃት የሀገሪቱ ጦር ኃይሎች ጠቅላይ አዛዥ ሜጀር ጀነራል መሐመድ ባጋሪ እንዲሁም ሌላው የሀገሪቱ ከፍተኛ የጦር አዛዥ ሜጀር ጀነራል ሁሴን ሳላሚ፣ የራይል አዛዡ ብርጋዴር ጀነራል ኦማር አሊ ሀጅዝዳ፣ ሌላው ከፍተኛ አዛዥ ሜጀር ጀነራል ጎህላም አሊ ረሺድ በአጠቃላይ 4 ከፍተኛ ጀነራል መኮንኖች ተገድለዋል። ከዓመት ከመንፈቅ በፊት እንደ አውሮፓውያን አቆጣጠር ጥቅምት 7 2023 ሐማስ በእስራኤል ግዛት የፈጸመውን ከ1000 በላይ ሰዎች
ዜጎች ያለቁበትን ጥቃት ተከትሎ በኢራን የጋዝ መተላለፊያ ቱቦዎች ላይ የፍንዳታ ጥቃት ያደረሰች ሲሆን እንደ አውሮፓውያን አቆጣጠር ሚያዝያ 1 2004 ደግሞ በሶሪያ ደማስቆ የሚገኘውን የኢራን ቆንስላ ጽሕፈት ቤት በአየር ጥቃት ያወደመች ሲሆን በዚህም የኢራን ጄኔራልን ጨምሮ 16 ሰዎች አልቀዋል። ኢራን ደማስቆ የሚገኘው ኤምባሲዋ መጠቃቱን ተከትሎ በሁለተኛው ሳምንት እንደ አውሮፓውያን አቆጣጠር ሚያዝያ 14 2024 በወሰደችው የሚሳኤልና የድሮን ጥቃት ብዙዎቹ በእስራኤል ጸረ ሚሳኤል ቴክኖሎጂ ቢመክኑም በአጠቃላይ 300 ሚሳኤሎች ከኢራን ወደ እስራኤል ተወንጭፈዋል። እንደ አውሮፓውያን አቆጣጠር ሚያዝያ 19 የኢራን የአየር መከላከያ ጣቢያ ሲመታም ሐምሌ 3 ቀን 2004 ዓ.ም የሐማሱ መሪ ኢስማኤል ሃንዬ በኢራን መዲና ቴህራን ውስጥ በእስራኤል ጥቃት ተገደለ። በኢራን ድጋፍ የተቋቋመውና በኢራን መንግስት የሚደገፈው የሊባኖሱ ታጣቂ ቡድን ሂዝቦላህ መሪ ሐሰን ናስራላ እንደ አውሮፓውያን አቆጣጠር መስከረም 27 2004 ተገደለ። የሂዝቦላህ መሪ ሐሰን ናስራላ በተገደለ በሁለተኛው ሳምንት ኢራን እንደ አውሮፓውያን አቆጣጠር ጥቅምት 11 ቀን 2004 ለሁለተኛ ጊዜም በርካታ ሚሳኤሎችን ወደ እስራኤል ያስወነጨፈች ቢሆንም ብዙዎቹ መክነዋል። እንደ አውሮፓውያን አቆጣጠር ሐምሌ 3 ቀን 2004 ቴህራን ውስጥ በተገደለው የሐማሱ መሪ ኢስማኤል ሃንዬ ምትክ የመሪነቱን ስፍራ የያዘው ያህያ ሲንዋር ስልጣን በያዘ በሁለተኛው ወር ጥቅምት 16 2004 ጋዛ ውስጥ ተገደለ። በእነዚህ ውዝግብና የግጭት ጊዜያት ውስጥ በኢራን ላይ ቀጥተኛ ጥቃት ሳትፈጽም የቆየችው እስራኤል እንደ አውሮፓውያን አቆጣጠር ጥቅምት 26 ቀን 2004 ዓ.ም በኢራን የሚሳኤል ማዕከሎችና የአየር መከላከያ ጣቢያዎች ላይ ጥቃት ከፈተች። ከ8 ወራት በኋላ ባለፈው አርብ እንደ አውሮፓውያን አቆጣጠር ሰኔ 13 2005 በኢራን የኒውክሌርና የመከላከያ ተቋማት ላይ በማነጣጠር በሰነዘረችው ጥቃት የኢራን የጦር ኃይሎች ጠቅላይ ኤታማዦር ሹምን ጨምሮ 4 ጀነራሎችና 6 የኒውክሌር ሳይንቲስቶች ተገደሉ። በአጠቃላይ ከ220 በላይ ሰዎች ሲገደሉ ከ1000 በላይ ቆስለዋል። የኢራን የአጸፋ ጥቃት በእስራኤል መዲና ቴልአቪቭ እና በኢየሩሳሌም ላይ የቀጠለ ሲሆን ብዙዎቹ ቢከሽፉም 24 እስራኤላውያን ተገድለዋል፣ ከ500 በላይ ቆስለዋል። በርዕሰ መዲናዋ ቴልአቪቭም ሕንፃዎች ወድመዋል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ ክቡራን ተመልካቾቻችን የአሜሪካ የውጭ ጉዳይ ሚኒስቴር የውስጥ ሰነድን ዋቢ በማድረግ ሮይተርስና ዋሽንግተን ፖስት ያቀረቡትን ዘገባ በተመለከተ አንዳንድ ብዥታዎች ወይ ደግሞ ውዥንብሮች መኖራቸውን መረዳት ችያለሁ። አንዳንድ ሰዎችም ደውለዋል። ኢትዮጵያን ጨምሮ 36 ሀገራት ዜጎች ወደ አሜሪካ እንዳይገቡ የ2 ወር የጊዜ ገደብ መሰጠቱ ጋር ተያይዞ አንዳንድ ሰዎች ራሱ የአሜሪካ ነዋሪነት ፈቃድ ያላቸውም የተለያዩ ወገኖችም ጥያቄ ወይ ደግሞ ውዥንብር ውስጥ መግባታቸውን በተለያየ መንገድ መረዳት ተችሏል። ምናልባት ግልጽ ለማድረግ ዋሽንግተን ፖስት እና ሮይተርስ ያገኙት መረጃም የአሜሪካ የውጭ ጉዳይ ሚኒስቴር የውስጥ ሰነድን ነው። በዛ ሰነድ ላይ በሚቀጥሉት 2 ወራት ወይም ደግሞ 60 ቀናት የተዘረዘሩ ኢትዮጵያን ጨምሮ ግብፅን፣ ደቡብ አፍሪካን በአጠቃላይ ወደ 36 ሀገራት በሚቀጥሉት 2 ወራት ክፍተቶች ወይ ደግሞ ጉድለቶች ስላሉባቸው እነዛን ጉድለቶችና ክፍተቶች ካላሟሉ ቀደም ሲል እገዳ እንደተጣለባቸው የ12 ሀገራት ዜጎች የእነሱም ዜጎች ወደ አሜሪካ አይገቡም የሚል ነው። እዛ ላይ የተዘረዘሩ ነጥቦች አሉ። አንደኛም የሚያገኙት ወይ ደግሞ የሚይዙት ዶክመንት ፓስፖርታቸው ህጋዊነቱ ወይ ደግሞ ትክክለኛነቱ አጠራጣሪ የሚሆንበት ሁኔታ መኖሩን፣ በሌላም በኩል ደግሞ አሜሪካ ከገቡ በኋላ መቆያው ጊዜ እስከ 60 ቀን ነው በአብዛኛው። ከዛ በላይ የሚቆዩ መኖራቸው የሀገራቱ ዜጎች፣ ከዚህም ባሻገር በህገ ወጥ መንገድ አሜሪካ የሚኖሩ ዜጎችን በተመለከተ ወደ ሀገራቸው እንዲባረሩ ሲወሰን አንቀበልም የሚሉ ሀገራት መኖራቸው፣ እነዚህ ጉዳዮች በሀገራቱ ላይ ከተጠቀሱት ምክንያቶች ውስጥ ናቸው። ከዛም ባሻገር በሽብር ተግባር ለምሳሌ ሽብር ተብሎ የተቀመጠው በጸረ አሜሪካዊነት መንቀሳቀስ፣ በጸረ ሴማዊነት መንቀሳቀስ እንደነዚህ አይነት ተግባራት ውስጥ የተገኙ
ዜጎች ያሏቸው ሀገራት ያንን በሚቀጥሉት 60 ቀናት ውስጥ የማስተካከል የማረም ስራ እንዲሰሩ ያንን የማያደርጉ ከሆነ በከፊል ወይ በሙሉ እገዳ ይጣልባቸዋል ነው። እገዳ የሚጣልባቸው ወደ አሜሪካ የነዚህ ሀገር ዜጎች ወደ አሜሪካ አይገቡም ማለት ነው። የዚህ የዲፕሎማቲክ ፓስፖርት ያላቸው ነዋሪዎችን፣ የአሜሪካ ነዋሪዎችን፣ የአሜሪካ ዜጎችን እንደዚህ የሚመለከት ነገር አይደለም። ግን ወደ አሜሪካ ለጉብኝትም ለትምህርትም ለስራም ለትምህርት የሆነ በተለየ ሁኔታ የሚሄዱበት ሁኔታ ሊኖር ይችላል። ግን ከዛ ውጭ ለጉብኝት ለስራ ወደ አሜሪካ መሄድ የሚፈልጉ ሰዎች የነዛ ሀገራት ዜጎች በሙሉ ወደ አሜሪካ መሄድ አይችሉም። ይሄ በኢትዮጵያና በ36 ሀገራቱ ላይ ተፈጻሚ የሚሆነው ግን በሚቀጥሉት 60 ቀናት የአሜሪካ መንግስት ወይም የአሜሪካ የውጭ ጉዳይ ሚኒስቴር በጠየቀው መሰረት ማስተካከያዎችን አድርገው ካላረሙ ነው። ካረሙ ግን ያው በነበረ ሁኔታ ግንኙነቱ ማለት ወደዛ የመጓዝ ለጉብኝትም ለስራም ወደ አሜሪካ መጓዛቸው ይቀጥላል ማለት ነው። ያም ብቻ ሳይሆን በሚቀጥሉት 60 ቀናት ጉዞውን የሚገታው ነገር የለም። አሁን ማንም ኢትዮጵያዊ ቪዛ ካለው ወደ አሜሪካ መጓዝ የሚከለክል ነገር አይደለም። ክልከላው የሚመጣው ከ60 ቀናት በኋላ የኢትዮጵያ መንግስት ወይንም የግብፅ መንግስት ወይ ደግሞ የደቡብ አፍሪካና ሌሎቹ እዛ ላይ የተዘረዘሩ ሀገራት የተጠየቁትን ነገር ካላሟሉ መሆኑ በግልጽ ተቀምጧል። ስለዚህ ጉዳዮችን ከዚህ አንጻር መረዳቱ ተገቢ ነው። እየተከለከለ የለም። ሊከለከል ግን ይችላል። ሊከለከል የሚችለውን ከ60 ቀን በኋላ ነው። የሚከለከልበትን ምክንያት የተዘረዘሩትን ማስተካከያዎች ሀገራቱ ካላሟሉ ነው። በዚህ መንገድ ነገሩ በግልጽ መረዳቱ አስፈላጊ ነው። ያው በአጠቃላይ የአሜሪካም ቀደም ሲል ኤርትራን ጨምሮ 12 ሀገራት እገዳ ሙሉ በሙሉ ጥላባቸዋለች። ወደ አሜሪካ መግባት አይችሉም የሚል ይሄ ቅድመ ሁኔታ ምናምን የለም። እዛ ላይ ከአካባቢያችን ኤርትራ፣ ሱዳንን፣ ሶማሊያን ጨምሮ በአጠቃላይ በዓለም ላይ 12 ሀገራት ዜጎች ወደ አሜሪካ እንዳይገቡ ተወስኗል። ያን በተመለከተ ቅድመ ሁኔታ ምናምን የለም። በቃ ተወስኗል። ውሳኔውን መቼ እንዴት እንደሚነሳም የአሜሪካ መንግስት ወይ ደግሞ የዶናልድ ትራምፕ አስተዳደር ነው የሚያውቀው። ከዚህም ባሻገር 7 ሀገራት ደግሞ ኩባ እንደዚህ ጨምሮ በከፊል እገዳ ተጥሎባቸዋል። አሁን እገዳ ሊጣልባቸው የሚችሉ 36 ሀገራት ሲጨምሩ በአጠቃላይ 55 ሀገራትን የሚመለከት ጉዳይ ነው። ነገር ግን ኢትዮጵያን ወደ አሜሪካ መሄድ ቪዛ ካላቸው የሚከለክል ነገር እስካሁን ድረስ የለም። ከ2 ወራት በኋላ ሊከለከል የሚችለው የኢትዮጵያ መንግስት የተባለውን ነገር ካላሟላ ነው። በዚህ በኩል ነገሮች ግልጽ እንዲሆኑ ማብራራቱ አስፈላጊ ስለሆነ ነው። የሮይተርስንም የዋሽንግተን ፖስትንም የውስጥ መረጃ ነው ዋቢ አድርገው የውስጥ መረጃውን የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ፈርመውበታል ተብሏል። እንግዲህ ለሀገራቱ ይደርሳል ተብሎ ይጠበቃል። ሀገራቱ በዛ መሰረት ማስተካከያ ወይ ደግሞ ማረሚያ ያደርጋሉ ተብሎም ይታመናል። ምናልባት ከኢትዮጵያ ጋር ተይዞ እዚህ ላይ በሽብር የሚባለው ነገር ኢትዮጵያን ይመለከታል ብዬ አላምንም። በዛ ደረጃ ኢትዮጵያ ሲንቀሳቀሱ ወይ በዩኒቨርሲቲ ግቢ ይሁን ወይ በሌላ ቦታ ኢትዮጵያን በእንዲህ አይነት ነገር ውስጥ ተያዙ ሲባል አልሰማንም። ምናልባት በኢትዮጵያ በኩል የሚነሳው ኢትዮጵያኖች አሜሪካ ከገቡ በኋላ የመቆያ ጊዜያቸውን አሳልፈው የሚቀመጡበት ሁኔታ አለ። ያ አንዱ በኢትዮጵያ ላይ የሚነሳ ምክንያት ሊሆን ይችላል። ሁለተኛም ከሰነዶች ጋር ተያይዞ ያለው ነገር አጠራጣሪ የሚል ሰነድ የሚል ነገር የሚነሳለ እሱ ሌላው ኢትዮጵያ ላይ የሚጠቀስ እንደሆነ ይታመናል። ምክንያቱም በየሀገራቱ ላይ ምን እንደጠቀሰ በዝርዝር አላስቀምጡም። በጥቅል ግን ሀገራቱን የሚመለከታቸው ነገሮች በዋሽንግተን ፖስትም በሮይተርስ ዘገባ ላይም ስለተመለከተ ማለት ነው። ስለዚህ በእነዚህ በፓስፖርት ረገድ ያለውን ነገር ምናልባት ሞር ዲጂታል የሆነ ፓስፖርት ኢትዮጵያ ማውጣቷና ሰዎች ፓስፖርት ለማውጣትም ከዚህ ቀደም እንደነበረው የቀበሌ መታወቂያ ይዘው የሚሄዱበት ሳይሆን ሰዎች ማንነታቸውን የሚገልጽ የትኛውም ቦታ ላይ መለያ የራሳቸው ቁጥር አለው አላቸው። ለምሳሌ አሜሪካ ውስጥ የሶሻል ሴኩሪቲ ነምበር እንደሚባለው ፋይዳ የሚባለው መታወቂያ ሰዎች ማን ምንድን ነው የሚለውን ለመለየት በፍጹም የሚያስችል ደረጃውን የጠበቀ እንትን ነው። ያንን ያላሟላ ያልያዘ ሰው የኢትዮጵያን ፓስፖርት ለማውጣት አይችልም። ሌላው ቀርቶ የኢትዮጵያ ንግድ ባንክ የባንክ አካውንት ለመክፈትም አይችልበት ሁኔታ አለ። ስለዚህ የቁጥጥር ስርዓቱ የጠበቀ ሁኔታ ስላለ ከዚህ ከፓስፖርት ጋር ተያይዞ የኢትዮጵያ ላይ ጉዳዮች ከተነሱ ያ አይነት
የተደረጉ ማስተካከያዎች እነሱ ለአሜሪካ መንግስት የሚገለጹበት ሁኔታ ይኖራል ተብሎ ይታመናል። ስለዚህ ከሁለት ወራት በላይም ኢትዮጵያ ላይ የሚመጣ ነገር በግሌ ይኖራል ብዬም አላምንም። ግን እስከዛው ቪዛ ያላችሁ ምን ያላችሁ መጓዝ የሚከለክል ነገር አለመኖሩ በዚሁ አጋጣሚ ለማስተዋወስ ነው። ሌላው እንግዲህ በትናንትናው ዕለት ጠቅላይ ሚኒስትር አብይ አህመድ ከተለያዩ የህብረተሰብ ክፍሎች ጋር የሚያደርጉትን ውይይት በመቀጠል ከንግዱ ማህበረሰብ ጋር ተወያይተዋል፣ ከመምህራን ጋር ተወያይተዋል። ትናንት ደግሞ ከኪነ ጥበብ ባለሙያዎች ጋር ያደረጉት ውይይት ተላልፏል። በውይይቱ በርካታ የኪነ ጥበብ ባለሙያዎች በተለያየ ሙያ ዘርፍ የተሰማሩ ተገኝተዋል። በጋራ ጥያቄያቸውን በተናጠልም ጥያቄ አንስተዋል። ጥያቄዎቹን በተመለከተ ጠቅላይ ሚኒስትር አብይ አህመድ ሁሉም ጥያቄያችሁ ተገቢ ነው፣ ግን ዛሬ የሚመለስ አለ፣ ነገ የሚመለስ ይኖራል፣ በትውልድም የሚመለሱ ጉዳዮች ይሆናሉ የሚል ነገር አንስተዋል። ምናልባት በውይይቱ ላይ አጽንኦት የሰጡትም ትኩረት ማግኘትም አለበት ብዬ ማምነው የኪነ ጥበብ ባለሙያዎቹ ጋር ተያይዞም በዚህ በኪነ ጥበብ ባለሙያነትና በአክቲቪዝም በኪነ ጥበብ ባለሙያነትና በፖለቲከኝነት መካከል የሆነ ድንበር ያልተበጀለት ሁኔታ መኖሩ፣ በዚህም የተነሳም በርካታም ስም ያላቸው ተጽዕኖ መፍጠር የሚችሉ በሙያቸው ከተከበሩ የኪነ ጥበብ ባለሙያዎች ሁሉ ከመስመር ወጥተው መመለስ ናቃታቸው ጠቅላይ ሚኒስትሩ ሲናገሩ ተሰምቷል። አርት ማለት አነጋጋሪ መሆን፣ አወዛጋቢ መሆን ማለት አይደለም። በሆነ አጀንዳ ላይ የወጣቸው አነጋጋሪ በመሆን ፌመስ በመሆን አርቲስት የሚለውን ካባ እየጣላችሁ ከሆነ አብሮ አይሄድም። የተለያየ ነገር ነው። አወዛጋቢነትና አርቲስት የተለያየ ነገር። ብዙ ሰው አወዛጋቢ በመሆን ጥበብ ብሶትን የምትገልጥበትን ምስጢራዊ ቋንቋ የሚያጠፋ ማለት ነው። አርቲስት ቋንቋ አለው የሚኮረኩር፣ ካስፈለገ የሚያስቅ፣ ካስፈለገ የሚያስለቅስ። ያን ቋንቋ ጥሎ በማንኛውም መደዴ ቋንቋ ከተጠቀመ እሱ አርቲስት አይደለም። አነጋጋሪ ለመሆን አክቲቪዝምና አርቲስት መቀላቀል የተለያዩ ጉዳዮች ናቸው። በጣም አንድ አርቲስት አክቲቪስት መሆን ካማረው የአርቲስትነት ካባና ክብር እየወደቀ መሆኑን ማወቅ አለበት። አርቲስትና አክቲቪስት ልክ እንደ ድመትና እንደ አንበሳ ናቸው። ድመትና አንበሳ አንድ አይደሉም። በአማርኛ ዘይቤያዊ አነጋገር ግን ድመት እንደ አንበሳ ልትባል ትችላለች። እንደ ካለ ዘይቤ ነው። እንደ አንበሳ መሆን ያማራት ድመት ግን አይጥ የማደን አምሮቷን አሽቀንጥራ መጣል አለባት። እንደ አንበሳ መሆን ያማራት አይጥ እያደነች አይሆንም። አንበሳ አይጥ አያደንም። ልቧ እንደ አንበሳ ይፈልጋል፣ ውሎዋ ግን አይጥ ሰፈር ከሆነ ተለያዩ ማለት ነው። አርቲስት ይገርማቸዋል። በጣም ምርጥ አርቲስቶች ሳይቸግራቸው ይነካኩና መመለስ ያቀታቸዋል። እዩ ቆጥራችሁ አንዴ እዛ የተነካካ አርቲስት ያ የምታደንቁት የምትወዱት ሰው የለም። አሁን ከዚህ ባሻገር ጠቅላይ ሚኒስትር አብይ እዛ ላይ ምናልባት አንዳንድ የኪነ ጥበብ ሰዎች አካባቢ ቢያንስ አግኝቼ የሚያነጋገርኩት ሰው ሲያነሳ የነበረውን ነገር የመለሱ ይመስለኛል። የመለሱት ማለት በጦርነቱ ወቅት ግጭቶች፣ ቀውስ ምናምን ሀገሪቱ ውስጥ በነበረበት ወቅት የመንግስትን ጥሪ ተቀብለው ኢትዮጵያ ውስጥ የሀገር ህልውና አደጋ ላይ ወድቋል በተባለበት ሰዓት በሙያቸው ግንባር ድረስ ሄደው ስራዎቻቸውን ያቀረቡ፣ በተለያዩ መድረክም እንዲሁኑ ኢትዮጵያነትን በካሴት ጭምር የሙዚቃ ካሴት ጭምር በማሳተም ተግባራቸው ነው የተወጡ የኪነ ጥበብ ባለሙያዎች አሉ። እነዛን በተመለከተ ከአንዳንዶቹ ምሰማው ልክ የሙዚቃው የጦርነቱ የምናምን ምዕራፍ ከተዘጋ በኋላ ዞር ብሎ የሚያስታውሳቸው አለመኖሩን ብቻ ሳይሆን አንዳንድ ቦታ ላይ በቁጭት የሚያነሱት የመንግስት ተቋማት አንዳንድ የማስታወቂያ ስራዎች ጋር ተያይዞ ባለ ነገር ላይ በግጭት ውስጥ በዚህም በዚያም ውስጥ ሚና የሌላቸው ሰዎች የሚል እንደዚህ አይነት መስፈርት ወጥቶ ያኔ ሀገር ችግር ላይ ቀውስ ላይ መከራ ላይ በነበረበት ሰዓት
አደባባይ ወጥተው ድምጻቸውን ያሰሙ በሙያቸው አስተዋጽኦ ያደረጉ ሰዎች በአንዳንድ መድረኮች ላይ የዛን ጊዜ ለሀገር ያደረጉት አስተዋጽኦ እንደ ነውርም እንደ ወንጀልም ታይቶ ያውን በመንግስት ተቋማት። ስለዚህ የዛን ጊዜ በችግሩ ጊዜ አርፎ የተቀመጡ ወይ ደግሞ ፈርተው የተቀመጡ ማን እንደሚያሸንፍ ስለማይታወቅ እዚህ ጨዋታ ውስጥ አንገባም ያሉ ሰዎች እነሱ ላይ ቅድሚያ እንስጥ የሚል ስራዎች እንዳሉ በቁጭት ሲያነሱ ሰምቻለሁ። ይሄ እንግዲህ የመንግስት ተቋማቱን ለምን እንዴት እንዲህ አይነት መስፈርት ይወጣል? በትክክል መስፈርቱ ወጥቷል ወይ? ማምነው የኪነ ጥበብ ሰው በቁጭት ያነሳልኝ ነገር ነው። ምናልባት ያ ነገር ከበላይ አካል እውቅና ውጭ በተዋረድ ባሉ በተለያየ መንገድ ምናልባት መንግስት ውስጥ ሆነው ጸረ መንግስት የሆኑ በየቦታው ይኖራሉ። ጥያቄ ውስጥ የሚገባ ነገር አይደለም። ግን በዚህ ደረጃ ደግሞ በድፍረት እንዲህ አይነት ውሳኔ የሚወስኑ ሰዎች ሊኖሩ ይችላሉ ወይ? ስለዚህ ኪነ ጥበብ ባለሙያዎቹ ያንን ነገር ካደረጉ በኋላ በተወሰነ ደረጃ በመንግስት በኩል ያለው ምላሽ በአንዳንድ ቦታዎች ላይ እንዲህ አይነት ነገር በመሆኑ ቅሬታም ማደር ብቻ ሳይሆን አንዳንዴ የመከዳት አይነት ስሜት እንደተሰማቸውም የሚናገሩ ሰዎች ገጥመውኛል። ስለዚህ ጠቅላይ ሚኒስትር አብይ ትላንትና በዛን ወቅት የኪነ ጥበብ ባለሙያዎቹ ያደረጉትን ነገር እውቅና መስጠታቸውና አንረሳችሁም የሚል መልእክት ማስተላለፋቸው ትልቅ ትርጉም አለው። ያ ግን በድርጊት ጭምር መገለጽ አለበት። አንድ በኢትዮጵያ ቪዥን ላይ የምትሰሩትን እናመሰግናለን። ሁለት በችግር ጊዜ የኔ ጥቅምና የኔ ክብር ከኢትዮጵያ አልፍም ብላችሁ የተሳተፋችሁ ሰዎች ሁል ጊዜም ቢሆን ስንበለጽግም የእናንተ ስም በወርቅ አሻራ የተጻፈ ይሆናል። ያኔ ስንፈልጋችሁ እነዚህማ አያሸንፉም ከሚመጣው ጋር ምንስማማ ይሻላል ብላችሁ ደግሞ የከዳችሁ የሸሻችሁ ለእናንተ ደግሞ ይቅር ብለናችኋል። ቂም የለንም። ግን ኢትዮጵያን አትካዱ። ኢትዮጵያን ክዶ ሀብታም ከመሆን ኢትዮጵያን ክዶ ከመጣው ጋር ከመሆን ቢቀር ይሻላል። ማለትም የኪነ ጥበብ ባለሙያዎቹ የኪነ ጥበብ ስራ ለማቅረብም ይሁን በሙያቸው ማስተዋቂያ ለመስራትም በዛ ሂደት ውስጥ ያደረጉት አስተዋጽኦ ይበለጠ የሚያስከብራቸው እንጂ እንደ ወንጀል ወይ ደግሞ እንደ ክፋት ወይ ደግሞ እንደ ጥፋት ተቆጥሮ ከአንዳንድ ሁኔታዎች የሚገለሉበት መሆን የለበትም። ያም ብቻ ሳይሆን በአጠቃላይ በየትኛውም መስክ በዚህም በዚያም በዛ ሂደት ውስጥ ያለፉ ሰዎች አሉ። ግን የሆነ ዋናዎቹ የተታኮሱት ሚሳኤል የተወረጫጨፉት ኃይሎችም ወደ ሰላም ጠረጴዛ መጥተው ጉዳዮችን በንግግር በውይይት ተፈቶ በአንድነት መስራት እስከሚቻልበት ምዕራፍ ላይ ከተደረሰም በዛም በዚህም ያለው ያንን ነገር ከቂም ከምናምን ወጥቶ ሁሉም በአገሩ ጉዳይ ላይ በሙያው አስተዋጽኦ እንዲያደርግ በሙያው ተጠቃሚ መሆን የሚችልበት ሁኔታ ላይ እንትን ማለቱ ጥሩ። ግን ይነስም ይብዛ ደግሞ ሀገር መከራ ላይ ስቃይ ሰቆቃ ላይ በወረደበት ማን ምን እንደሚሆን በማይታወቅበት ሪስክ የወሰዱት ወደንም ጠላንም ከማን ጋር ቲፒኤልኤፍ ከሚባል ጭራቅ የሆነ ቡድን ጋር የዛን ጊዜ ኃይል ቀንቶት ኢትዮጵያ ማዕከላዊ መንግስት ላይ ቢመጣ ኖሮ የኪነ ጥበብ ባለሙያዎቹ ላይ የሚያደርሰውን ነገር ማንም ሰው መገመት ይችላል። ያንንም ስለሚያውቁ የሸሹ ብዙዎች ናቸው። መንገድ ከጀመሩ በኋላ አብረው ለመስራት ከወሰኑ በኋላ የጦርነቱ ሁኔታ ትንሽ እየገፋ ሲመጣ ያፈገፈጉ መኖራቸውም ያኔ ሲገለጽ ነበር። ያን ሁሉ ተቋቁመው ይህ ኃይል ኢትዮጵያ ፖለቲካዊ መንግስት ፖለቲካ ስልጣን ላይ የነበረ ኃይል ነው። ዓላማው ጉዞው እዚህ መከራና ስቃይ ውስጥ ያደረሰውን ቡድን ነው። ይህ ኃይል ተመልሶ ወደ ኢትዮጵያ መንግስታዊ ስልጣን ከመጣ ኢትዮጵያ ያለቀላት ተመልሰን መከራ ተመልሰን ችግር ውስጥ ብቻ ሳይሆን ከዛ በኋላ እንደ ሀገር እንቀጥላለን ነው የሚለውን ነገር በደንብ ተገንዝበው በሙያቸው አስተዋጽኦ ለሀገራቸው ያደረጉ ሰዎች ያው አንዳንዱ ሁኔታዎችን የመረዳት የመገንዘብ አቅም ነው። በሌላም በኩል ደግሞ ድፍረት ነው።
ያኔ የኢትዮጵያ ይህ ዘመን ትልቁ ክፍተቱ ወይ ደግሞ ጉድለቱ ያው አሁን በነገራችን ላይ በቤተ እምነቶችም በኪነ ጥበብም ቤትም አካባቢ ሰው ስለለመደው እንደ ድሮ አንድ የመንደራው ደላይ ዩቲዩብ እና ፌስቡክ ላይ ወጥቶ ስለሚሳደብ የሚሸማቀቅ የሚፈራ አርቲስት ዛሬ ብዙ መኖሩ ያጠራጥረኛል። ያኔ ግን ስማቸው ሲነሳ የሚረበሹ የሚደነግጡ ነበሩ። አሁን ብዙዎቹ ለመዱት። ጊዜውና ቴክኖሎጂው ፈቀደና መሸታ ቤት የሚሳደቡ ወይ ጎዳና ላይ ድንጋይ ላይ ቁጭ ብለው አላፊ አግዳሚውን ሲሳደቡ የነበሩ ወይ በረኝነት ዘመኑ ስድብ የለመደ ከዛ ሳይገራ ከነ ችግሩ ቲቪ ምንድነው ስልክ ስክሪን ላይ ወጥቶ አስተያየት ከዛ የሚያውቀው ስድብ ነው፣ ሐሳብ የለውም። ስለዚህ ሰዎችን በመስደብ ምን በማለት በማሸማቀቅ ሌላው ቀርቶ የእምነት አባቶችን በዛ መንገድ ወደ ራሳቸው መንገድ ወደ ራሳቸው ፍላጎት ውስጥ ሲጎትቱ የነበረበት ዘመን ነበር። ያን የፈጠረው በአንድ በኩል የኪነ ጥበብ ሰዎች ስሜታቸው ስስ ነው። ጭብጨባ በጣም ሞር ፍቅር አላቸው። ይህ የሚታወቅ ነገር ነው። ውግዘትና ምናምን ደግሞ ሊሸከሙት የሚችሉት ነገር አይደለም። ስለዚህ ስማቸው በመጥፎ በምናምን የሆነ ሰው አደባባይ ወጥቶ ሲሳደብ ደግሞ ልማዳችን ሆኖ ምናልባት አጠቃላይ የሚጠና የሰው ልጅን ባህሪ ነው። ከሀሳብ ይልቅ ስድብ የበለጠ የመደመጥ እድል አለው። ተርታው አብዛኛው ስድብ ነገር ይወዳል። አንድ የሚታወቅ ስም ያለው የገዘፈ ስብዕና ያለው ሰው አንድ መደዴ ስልክ እንትን ላይ ቁጭ ብሎ ሲሳደብ ልክ ልኩን ነገር የሚባል ነገር የአንድ እንትን እየተወሰደ ሊሆን ይችላል። ስለዚህ በዛ አይነት ሁኔታ ስጋት ላለመሰደብ የሆነ መደዴ ሰው ስሙን ከፍ ዝቅ እንዳያደርገው የሚሰጉ የሚፈሩ ሰዎች ነበሩ። ምናልባት የኪነ ጥበብ ባለሙያዎቹ የበለጠ ደግሞ ነገሮችን እያዩ እየመረመሩ እየተገነዘቡ ሲመጡ ብዙ ነገር ግልጽ ይሆናላቸው ይመስለኛል። ለምን ማን ምን ይወዳል የሚለውን ራሳቸው በተለይ ከቲያትር ጥበብ ከምናምን አንጻር የሚገልጹት እንትን አለ። ለምሳሌ በሰልፍ ይታይ የነበረ ብዙ ጊዜ በምሳሌነትም ጠቅሰው ነው። በሰልፍ የሚታይ በሰልፍ ብዙ ሰዎች ያዩታል። ቦታ ስለማይኖር ሳምንት እንደገና አርብ በሰልፍ ይጨናነቅ የነበረ የቀለጠው መንደር የሚባል ቲያትር ነበር። እነ ሙናዬ ከፍተኛ የመተወን ችሎታቸውን ያሳዩበት በሁሉ መንገድ መስኬቱ አጣላት ሰው ነበረች፣ ነፍሷን ይማርና። ግን ያንን ቲያትር የኪነ ጥበብ የቲያትር ባለሙያዎች በቲያትር ጥበብ ደረጃው ምናምን ከሌሎቹ አብልጠው የሚያዩት አይደለም። ግን የመንደር ወገብ ይዘው የሚሳደቡ ሰዎች ስላሉ በጣም ተመልካች ነበሩ። ስለዚህ እንዲህ አይነት ሰዎች ሚዲያ ላይ ሲወጡ ደግሞ የሚያይ ብዙ ሰው አለ። የሚሰደበው ደግሞ ስሙ የሚነሳው ሰው ደግሞ ሊደነግጥ፣ ሊፈራ፣ ሊሸበር ይችላል። ብዙዎች መጀመሪያ አካባቢ ስንሰማ ስማቸው በተነሳ ቁጥር በቃ ሰማይ ምድር የሚደፋባቸው ሰዎች አሉ። በዛ የተነሳ በዚህ በግርግሩ በቀውሱ ዘመን ውስጥ ቢያንስ ለሀገር አስተዋጽኦ ማድረግ የሚቻልበት እድልና መንገድ እያለ ስማቸው በመሸታ ቤት ሰዎችና በምናምን እንዳይነሳ
አድፍጠው ዝም ማለት የሚመረጡበት። ይህንን የሚያደርጉት እንደውም የነቁ ሁኔታዎችን በደንብ መገንዘብ የቻሉ ናቸው። ሌላኛው እነዛ እንትን ላይ ያሉ ሰዎች መንግስት ደግሞ አቅም የለውም፣ እነሱ የፈለጉትን ያደርጋሉ፣ መንግስት ብቃወም በነዛ ሰዎች ይጨበጨብልኛል የሚል ድሮ መንግስት የሚፈራው ነገር ቀረና አክቲቪስት የሚፈራበት። አክቲቪስት የሚለው ብዙ አንዳንዶችን የሚገልጽ አይመስለኝም። ከመሸታ ቤት ወደ ምናምን ውስጥ ወይ ደግሞ ከሆነ አውደልዳይነት ምናምን እንትን ውስጥ ተሳዳቢዎች የሚፈሩበት ሁኔታ ተፈጠረ። ስለዚህ በዚያን ወቅት ያው ጭብጨባ ደግሞ በደንብ አለው። መቃወም በተወሰነ ደረጃ የሆነ ጭብጨባ ይበዛበታል። ስለዚህ ጭብጨባው ደግሞ ያማረው ወደ ነገሮችን አጢኖ ገምግሞ የፈለገ ይምጣ ለሀገር የሚጠቅመን ይሄን አደርጋለሁ የሚለው ቀርቶ ዝምታውን አልፎ እሱም የመብት ተሟጋች አይነት ነገር የተሳዳቢዎቹ አጋር ወደ መሆን ሄደው ያው ጭብጨባ ምናምን እንትን ያሉ ሰዎች መጨረሻ ላይ ያው በእርግጠኝነት ይጸጸታቸዋል። ተመልሰው አሁን ጠቅላይ ሚኒስትር አብይም ሲያነሱ ነበር፣ ተመልሰው ቲያትር ምናምን ውስጥ ህይወት ኖሯቸው መራመድ ይችላሉ። የቆሻሻ የዘር ፖለቲካ ውስጥ ገብቶ እንትን ካለ በኋላ አሁን ምናምን በዚህ በዘር ምናምን ያለው እያጨበጨበ ሊሆን ይችላል። ልክ ከንቱን የወጣለት እነዚህ ሰዎች በቃ ዛሬም ሜዳ ላይ እየተጣሉ መሆናቸው በደንብ እያየን እየተገነዘብን ነው። እና ያ ወቅት መንግስት በወጉ መሬት ባረገጠበት፣ የሀገሪቱ የጸጥታ መዋቅር ስልጣን በለቀቀው ኃይል ቁጥጥር ስር በነበረበት፣ የፖለቲካ መዋቅሩ በዘረኞች በተተበተበበት፣ ሁሉም ከየሰፈሩ ከየመንደሩ የተነሳ ዘረኛ ሁከትና ግርግር በሚፈጥርበትና ጠመንጃ ያለውን በተኮስ በጀመረበት ሰዓት ሀገር ወዴት እየሄደ ነው? ምንድን ነው ኢትዮጵያ የገጠማት? በዚህ ወቅት ምን ማድረግ አለብኝ የሚለውን ነገር በወጉ ማጤን ያልቻሉ፣ አንዳንዶቹም ማጤን ስላልቻሉ ሳይሆን እንዳልኩት ከስድቡ ለመሸሽ ብቻ ሳይሆን እዛው የሚገኝ ጭብጨባ ካለ ለድምቀቱ ባለቤት ባለ ድርሻ ለመሆን በግርግር በጩኸት የፈረሰችው መጽሐፍ ቅዱሷ ኢያሪኮ ብቻ ነች የሚል ዝነኛ የደርግ መንግስት መግለጫ ነበር። አንዳንዶች አልተገነዘቡም። በግርግር በጩኸት ምናምን መንግስት የሚፈርስ ስለመሰላቸው በየሰፈሩ በየመንደሩ ያለ የተኮለኮለ መጥቶ የሆነ መንግስት እንደሚሆን አድርገው ያምኑ ነበር። ያ አንዳንዱ ደግሞ ነገሩ ሳይረዳው ሳይሆን የተወሰነ ደረጃ ፍራቻው የፈጠረበትም ነገር ሊሆን ይችላል። እና በዛን ወቅት የኪነ ጥበብ ባለሙያዎች ብቻ ሳይሆኑ በየሙያው በየምናምኑ ያለው እንደተባለው የእምነት ጉዳይ ሲመጣ ከፊት መስመር ላይ፣ የፖለቲካ ጉዳይ ሲመጣ፣ የዘር ጉዳይ ሲመጣ ከፊት መስመር ላይ ብዙ ይሁኝ ማለት የፈለጉ ቀደም ማለት የመረጡ ብዙዎች ነበሩ። አንዳንዱ በተለይ አሁን ከእምነት ጋር እንትን ስል በኋላም ሰዎች አግኝቻለሁ ያን የነበራቸው ስሜት አሁን አንዳንድ በአጋጣሚ አውርቻለሁ። ምክንያቱም ያኔ ግርግሩ ቀላል ነገር አይደለም። በቃ እምነት የፈለገ ነገር ሌላ ነገር ላጣ እችላለሁ። እምነቴን ግን እንዲህ አደጋ ውስጥ ሲገባ ምን ነው አደጋ ውስጥ የገባው? ምን ተፈጠረ? ምን ሆነ? የሚል ጥያቄ
አጥብቀው ሲጠየቅ ያን ይህንን ሁሉ ታውቃለህ ድንገት አመጡና አወረዱብን እምነት እንደዚህ ሆነ ሲባል ትላንት ምን ነበር ዛሬ ምንድነው የተከሰተው የሚለውን ለመጠየቅና ለመመርመር እንኳን ጊዜ አልነበረም። ስለዚህ ጥቁሩን ወደ መልበስ የሚመጣ ነገር ካለም ራስን ለመስዋዕትነት እስከማዘጋጀት ከምር እንደዛ ምኜ አድርጌያለሁ የሚሉ ሰዎች ገጥመውኛል። ለእምነት ለሀገር የሚመጣውን ነገር ለመቀበል መወሰን በጣም የሚያኮራ የሚያስከብር ነው። ግን የሚመጣውን ነገር ለመቀበል ምንድነው የተፈጠረው የሚለውን ደግሞ መጠየቅ መመርመር ከተማረ ካወቀ ከምናምን አይደለም። ለአቅመ አዳም የደረሰ ማንም ሰው እግዚአብሔር የሰጠው አእምሮ ምንድነው የተፈጠረው ብሎ መጠየቅ አለበት። ምንድነው የገጠማት ቤተክርስቲያኒቱ? ይሆኑ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሶስት የሃይማኖት አባቶች ሊቃነ ጳጳሳት ሹመት ሰጡ። ከዛ በኋላ ይሄ ነገር ትክክል አይደለም፣ የቤተክርስቲያኒቱን ሕግና ስርዓት የጣሰ ነው፣ ተነጋገሩና ፍቱት የሚል በምክንያት የሚመራ ስሜት የማይጫናቸው ሐሳቦች ፊት ለፊት ተነገሩ። ተነጋገሩ ውስጥ የቤተ ክርስቲያኒቱን ሕግና ስርዓቷ ቀኖኗ ተጥሶ ይሄን አድርጉ ያላቸው ማንም የለም። በሕገ ወጥ መንገድ የተሾመ ነገር አለ። ያ ሕገ ወጥ ነገር መቆም አለበት። ያን ለማቆም ግን መነጋገር ወሳኝ ነው። ከሹመቱ በስተጀርባ ወደ ሹመቱ የገፋው ምክንያት ምንድን ነው የሚለው መመርመር አለበት፣ ሹመቱ ሕገ ወጥ ቢሆንም። ስለዚህ የመተነጋገሩ ጥሪ በጣም በጣም ወሳኝ ነው። ስለ እምነቱ የሚቆረቆር እምነቱም ያልሆነ የሀገሩ ሰላም የሚያሳስበው ምን እየተካሄደ ነው የሚለውን ፌስቡክ ላይ አይደለም መፈተሽ ያለበት። በጥላቻ ያበዱ በስድብ የሰለጠኑ ሰዎች ማህበራዊ ሚዲያ ላይ የሚያስተላልፉትን መልእክት አይደለም ማድመጥ ያነበረበት። የሃይማኖት አባቶች የሚያስተላልፉት መልእክት ያን ያውቅ አስታውሳለሁ። እርግጥ ነው እነሱም ወደንም ጠላን በተወሰነ ደረጃ በአክቲቪስቶቹ ተጽዕኖ ስር ነበሩ። የምናውቀው ምንም የማይካድ ነገር ነው። ምናልባት ያኔ ያ ተጽዕኖ ባይኖር ኖሮ ያን ሁሉ ግርግር ላይኖር ይችል ነበር። በአጭር ነው ሁሉ ነገር መስመር የሚይዝበት ሁኔታ። በፕሮፓጋንዳ ውስጥ ያኔ በነበረው ሁኔታ ውስጥ መንግስት የራሱ ድክመት ጉድለት አልነበረበት ማለት አይደለም። የራሱ ድክመትና ጉድለቱ ግን በኋላ እንደተገለጠው ያደረገውን የሰላም ጥረት የራሱ ብቻ አድርጎ መቀመጡ ነው ያን የነበረው ችግር። የኢትዮጵያ መንግስት ከፍተኛ ባለስልጣን የሆኑ የኦርቶዶክስ ተዋሕዶ ቤተክርስቲያን አማኞችን ወደ ቤተክርስቲያኒቱ በአማላጅነት ልኳል። የኢትዮጵያ የሃይማኖት ተቋማት ጉባኤ ከፍተኛ መሪዎችን፣ የኢትዮጵያ እስልምናን፣ የኢትዮጵያ ወንጌላውያንን፣ የኢትዮጵያ ካቶሊካውያንን መሪ ወደ ቤተክርስቲያን ልኳል። ይህን ጥረቱንና ለሰላም ያለውን የወሰደውን የሄደበትን ርቀት አማኙ ሰምቶ ተረድቶ ቢሆን ኖሮ ግርግሩ በተወሰነ ደረጃ መልክ መያዝ የሚችልበት ሁኔታ ይኖር ነበር። የመንግስት ጋር ይሄ በደንብ ድክመት ብዬ የምወስደው ነገር ነው። ጥረቶች፣ ሰው ውስጥ የነበረው ቁጭት ኢትዮጵያ ውስጥ ቢያንስ በ1999 በኢትዮጵያ በተካሄደው ህዝብና ቤት ቆጠራ 43% ያህል የኢትዮጵያን የሚከተሉት እምነት
43% ይሆን አይደለም 1% ይሆን ይሄ ነገር በተፈጠረበት ወቅት እንዴት ዝም ብሎ ያያል? ህግና ስርዓት ማስከበር ነገሮች መስመር እንዲይዙ መንግስት ኃላፊነቱ እንዴት አይወጣም የሚል ነገር መነሳት ነበረበት። መነሳቱን ትክክል ነው። መንግስት ግን እንደ መንግስት ምን እያደረገ ነበር የሚለውን ነገር ማድረጉን በኋላ ነው የምንሰማው። የሱ የሰላም ጥረት ምዕመኑ ጋር መድረሱ ምዕመኑን ለማረጋጋት ምዕመኑን ነገሮችን ባስተውሎት እንዲያይ እድልና አጋጣሚ ይፈጥር ነበር። ሁሌ በቁጭት የማነሳው ነገር ይሄንን ነው። ያ ግርግር ያ ነገር የተፈጠረባቸው ነገሮች በግልጽ ስለሚታወቁ ያቺ ግርግር ደግሞ በሌላ በኩል ለመተኮስ የተዘጋጀ ኃይል ስለነበር ለዛች ድምቀት በጣም በከፍተኛ ደረጃ ተጠቅሞባታል። ሰልፍ ወተን ቢሆን ኖሮ የሚል አሁን አንዳንዱ ሲያነሳ ሰማለሁ። ሰልፍ ወተ ቢሆን ኖሮ ምን ታመጣ ነበር? ሰው ይተኮሳል፣ ሰዎች ይሞታሉ። ምንም የትኛው መንግስት ዝም ብሎ ነገሮች ከቁጥጥር ውጭ ሲሆኑ ያያል ብዬ አላምንም። ምንም ይሄ ጥያቄ ውስጥ የሚገባ ነገር አይደለም። ለምንድን ነው ሰልፍ የምትወጣው? ምን ስለጎደለ ነው ሰልፍ የምትወጣው? ይሄንን መጠየቅ መመርመር የሚገባው እውነተኛ የእምነት ጥያቄ እውነተኛ ስልጣን ላይ ያለው አካል ይሁን ማንም ይሁን በእምነት በነጻነት ላይ መጥቶ ያን መብትን ገፎ ሞትም ምንም ነገር ቢመጣም ያን ለመቀበል መዘጋጀት ያስከብራል፣ ያጸድቃልም ተብሎ ይታመናል። ነገር ግን ምንም በሌለበት በሆነ በአክቲቪዝም ግርግር ውስጥ እዛ ላይ ተጠምዶ በሌላም በኩል ቤተክርስቲያኒቱ መከራ፣ ስቃይ፣ ሰቆቃ ውስጥ በነበረችበት ዘመን የቤተክርስቲያን ማህበር ተብሎ ስለ ቤተክርስቲያን መቆርቆር ግንባር ቀደም ሆነው መታየት ሲገባቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክን የሚያህል መንበራቸውን በፖለቲካ ውሳኔ ተነጥቀው እንደማንም ተራ ሰው በእግራቸው ወደ ኬንያ ሲሰደዱ ድምፃቸውን ያልሰማናቸው ሩብ ክፍለ ዘመን በዚህ ሁኔታ ሲቀመጡ ለምን ብለው ድምፃቸውን ሲያሰሙ ያላየናቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች፣ ሊቃነ ጳጳሳት በቲፒኤልኤፍ የደህንነት ሰዎች ሲዋከቡና ሲደበደቡ ቤተክርስቲያን ተደፈረች ብለው ጉልላት የቤተክርስቲያን ጉልላት ጥቁር ሲያለብሱ ብቻ ሳይሆን ራሳቸውም ጥቁር ሲለብሱ እንኳን ያላየን በምን መዘኛ ነው? ከፓትርያርክ መባረር፣ ከአባቶች መደብደብ ጋር ሲነጻጸር በምንድን ነው ይሄ ከፍ ብሎ ሊታይ የሚችለው? የሆኑ ጳጳሳት ተሾሙ ተብሎ ጉዳዩ ፖለቲካ ነው። ትግራይ ውስጥ ሲሾም እንዲያነጫጫታ የለም። ጎጃም ውስጥ ከቤተ ክርስቲያኒቱ አፈንግጠው የራሳቸውን ፓትርያርክ ሾመው እንትን ሲሉ ይሄ ነጫጫታ የለም። የፖለቲካ አጀንዳ ነው። የቤተ ክርስቲያኒቱ ጉዳይ ከሆነ ሁሉም አካባቢ ችግሮች እንዳይፈጠሩ ጥረት ማድረግ ብቻ ሳይሆን ችግሮች ከተፈጠሩም በኋላ ችግሮቹ እንዳይባባሱና የእምነት አባቶች ወደ አንድ እንዲመጡ እንዲሰበሰቡ ጥረት ማድረግ ነው። ያን ብዙ እያየን አይደለም። እርግጥ ብዙ ሰው ተማረበት፣ ያንን ግርግር ተምሮበታል። ያኔ ጥቁር ለብሶ ፎቶ ያልተነሳ ሰው በፌስቡክ ይብጠለጠል ነበር። እና አርቲስቶቹ ጋር በተለያየ መንገድ
ለህብረተሰቡ ባላቸው ቅርበት፣ በሌላ በኩል ጫጫታውን በመፍራት ከዛም ባሻገር ደግሞ ባለመጠየቅ፣ ባለመመርመር ምንድን ነው የተፈጠረው የሚለውን ባለመገንዘብ በመደዳ በሰልፍ ነገሮች ውስጥ የገቡበት ሁኔታ ያኔ ነበር። ከዚህ ከቤተ ክርስቲያኑ ጋር ተያይዞ በፖለቲካው ሆነን ለመናገር ያን ያህል ብዙዎቹ እንዲህ አይነት ነገሩ ሲገቡ አላይም። ያኔ ቤተ ክርስቲያኑ ጊዜ ነው ብዙ ሰው እንትን ያለው። የኪነ ጥበብ ባለሙያዎች ከአክቲቪዝም ከፖለቲካ ጉዳይ ይውጡ የሚለው ምን ማለት ነው? በሀገራቸው ጉዳይ አያገባቸውም የሚል መልእክት አይመስለኝም እኔ እስከምረዳው ድረስ። በሀገር ጉዳይ ላይ የቤተ ክርስቲያንም አጠቃላይ ቤተ እምነቶችም ጉዳይ ይመለከታቸዋል። ምናልባት ከዛ ውጡ የሚለው በምን መልክ እንደሆነ አይገባኝም። ወይ ከዛ ውጡ የሚለው ውስጥ በመረጃ በማስረጃ ላይ ተመርኩዘው የሚያደርጉት ነገር የመሆኑ ነገር ነው ወይንስ እንደ ፖለቲካ ፓርቲ ወይ ደግሞ እንደ ፖለቲከኛ የሚያደርጉት እንቅስቃሴ? በዛ ደረጃ የሄዱ ሰዎች አሉ። ግልጽ ያውም የፖለቲካ አይደለም፣ እድሜ ልካቸውን ሲያፍሩበት የሚኖሩት የዘር ቆሻሻ ነገር ውስጥ ነው የገቡት ብዙዎቹ ሳይሆን የተወሰነ ቁጥር። ምን በለ ከዛ በኋላ እንትን ልትል ትችላለህ። ነገር ግን ከፖለቲካ ውጭ መሆን የሚቻል አይመስለኝም። ከፖለቲካ ነገሮች ውጭ መውጣት የሚችሉ አይመስለኝም። መሆን ያለበት ግን ከፖለቲካ ወይ ደግሞ ከአክቲቪዝም መውጣት የማይቻልባቸው ነገሮች በሀገር በህዝብ ላይ መከራ፣ ስቃይ፣ ሰቆቃ በሚደርስበት ወቅት የኪነ ጥበብ ባለሙያዎች አላየንም፣ አልሰማንም፣ ምን ቸገረን ብለው መቀጠል የለባቸውም። ምናልባት ጠቅላይ ሚኒስትር አብይ ይህንን ሲናገሩ ከፖለቲካ ጉዳይ እርግፍ አድርጋችሁ ተውት ወይ ደግሞ በዛ መንገድ አትጓዙ ሲሉ በቀጥታ የፖለቲካ ኢንቮልቭመንት እንዳይኖር የሚል ነገር ካልሆነ በስተቀር ከፖለቲካ ውጭ ሊሆኑ አይችሉም። መንግስት ይሁን የትኛውም አካል በሀገር ላይ በህዝብ ላይ ስቃይ፣ መከራ፣ ሰቆቃ በሚያደርስበት ወቅት ይህንን አላይም፣ ይህንን አልሰማም የሚል የኪነ ጥበብ ባለሙያ መኖር የለበትም። ለረዛው ለራሱ ህዝብ ሙያውን የሚያቀርብለት ህዝብ ስቃይ፣ ችግሩ ሲደርስ በሙያው ያ ነገር እንዲያበቃ የራሱን አስተዋጽኦ ማድረግ አለበት። ያንን ሲያደርግ ግን ኢትዮጵያ ሲል የኢትዮጵያን ባንዲራ ሲያውለበልብ በሀገራዊ ህልም ሲዞር እንትን ሲል ሲያነበንብ ቆይቶ ድንገት መንደር ውስጥ ወርቆ ሲገኝ አስገራሚም አጠያቂም ይሆናል። በሌላም በኩል ህዝብ ላይ ሀገር ላይ የደረሰው መከራና ሰቆቃ እንዴት፣ በማን፣ ለምን የሚለውን ከመጠየቅ ይልቅ የሆነ አካል እንዳልኩት ፌስቡክ ላይ ምናምን የሆነ ነገር ስለተባለ እሱን ተኮትሎ ሳይጠይቅ ሳይመረምር ዝም ብሎ መንጎድ ለችግሩ መፍትሄ ማምጣት ሳይሆን ችግሩን ለማወሳሰብና ችግሩን እንዲቀጥል የራስን ትንሽም ቢሆን አስተዋጽኦ ማድረግ ነው። ስለዚህ የኪነ ጥበብ ባለሙያዎቹ በሀገራቸው ጉዳይ ይመለከታቸዋል። ሀገር ላይ ችግር መከራ ከየትኛውም ወገን ሲደርስ ያንን ትክክል አይደለም ብለው መንቀሳቀስም ተገቢ ነው። ግን ትክክል አይደለም የሚሉት በመረጃ ላይ ተመርኩዘው ጥፋቱን ጉድለቱን ባለቤት ፈልገውለት ያ ባለቤት የችግሩን ባለቤት ከዚህ ሁኔታ ውስጥ
አውጣን ወይ ደግሞ ወደዚህ ሁኔታ ውስጥ አትክተተን የሚል ጥያቄ በሙያዊ መንገድ ማቅረብም በግልጽ በአደባባይ መናገርም የተገባ ነገር ነው ብዬ አምናለሁ። ጥያቄው እየሆነ የነበረውና የቀጠለው ስለ ኢትዮጵያዊነት አብዝተው ሲናገሩ ቆይተው ኢትዮጵያ በማለቱ ዘረኞች ከየሰፈሩ የሚያዋክቡት መንግስት ወንጀሉ ኃጢአቱ ኢትዮጵያዊ ህልም መሆን ኢትዮጵያዊ አጀንዳ መሆኑ የሁሉም ኢትዮጵያዊ መብትና ነጻነት የተከበረባት ሀገር መቀጠሏ ሁላችንንም ተጠቃሚ ያደርገናል። ስልጣን ከላይ እስከታች ተቆጣጥሮ ስልጣኑን የዘረፋ ሱሱንና የሌብነት አመሉን ሊወጣበት ሲጠቀም የነበር ኃይል ስልጣኑ ሲለቅ ሌሎች በተመሳሳይ ተራዊኛ ነው የሚሉ በዘረፋ በቅሚያ በአፈና መንገድ መሄዱን በተረኝነት ለመውሰድ ይቋመጡ። በሌላም በኩል ደግሞ እኛም እንዲህ አይነት ነገር ይሄንን ብንፈነግለው የቲፒኤልኤፍን የዘረኝነት አጀንዳ ወደኛ ልናሸጋግረው እንችላለን ብለው በስልጣንና በጥቅም አምሮት ከየሰፈሩ ከየመንደሩ እየተኮለኮለ ዘረኛ ፋታና መላወሻ የነሳውን ስርዓት ከዘረኞች ጋር አብሮ ወይንም ፌስቡክ እና ምናምን ላይ የሚደረግ ጫጫታ ፈርቶ ቢያንስ ዝም ማለት ሲገባ ኢትዮጵያዊ መንግስትን ከዘረኞች ጋር አብሮ ማዋከብ በምንም መመዘኛ ኢትዮጵያዊነት ወይ ደግሞ የዚህ ወይም የዚያ ማህበረሰብ ጠበቃነት ሊሆን አይችልም። የትኛውም ብሔርተኛ ከዚህ በኋላ በኢትዮጵያ ምድር ውስጥ በሰፈር ተደራጅቶ በመንደር ተኮልኩሎ መንግስት መሆን አይቻልም። ያበቃ የተደመደመ ዳግመኛ ላይመለስ የተቀበረ ኢትዮጵያ ውስጥ ኢትዮጵያን በጋራ ባለቤት የሚሆኑበት ስርዓት እንጂ ከሆነ ሰፈር የተጠቃቀሱ ሰዎች የኢትዮጵያን ጸጥታ፣ መከላከያ፣ ምናምን ኢኮኖሚ ብቻቸውን የሚቆጣጠሩበት የቅሚያ የዝርፊያ ዘመን ተመልሶ አይመጣም። ይሄንን መልሰው ዘራፊዎቹ ወደ ስልጣን ለመምጣት በሚደረግ ትግል ውስጥ ባደረጉት ትግል ውስጥ ያንን ለማድረግ ሀገር እስከ መበተን ሲንቀሳቀሱ በድፍረት የቁርጠኝነት ሀገር አደጋ ላይ ነው፣ ህዝብ ወደ መከራ እየተገፋ ነው በሚል አደባባይ ወጥተው ከኢትዮጵያ የሀገር መከላከያ ሰራዊት ጎን የተሰለፉ ከህዝብ ጎን የቆሙ ኢትዮጵያን ያሉ የኪነ ጥበብ ባለሙያዎች ወቅቱ ነበሩ። ቀደም ሲል መግቢያ ላይ እንዳልኩት ያንን በተመለከተ ከዛ በኋላ አንዳንድ ቦታዎች ላይ ያን ማድረጋቸው ራሱ በመንግስት መዋቅር እንደ ነውር፣ እንደ ኃጢአት፣ እንደ ወንጀል በወንጀል ደረጃ እንኳን ባይጠቀስም በቃ ያኔ ዝም ብሎ አላይም አልሰማም ያለ ሰው ከማስታወቂያ ቢሰራ የሚል ነገር እስከዛ ደረጃ የደረሰበት ሁኔታ መኖሩን ተሰብቷልና ምናልባት ጠቅላይ ሚኒስትር አብይ የኪነ ጥበብ ባለሙያዎቹን ባነጋገሩበት መድረክ በመጨረሻ ላይ ያስተላለፉት መልእክት ይሄንን ነው። እኔ ምናልባት ለኪነ ጥበብ ባለሙያዎቹ ትላንት የሚሰጣቸውን እርካታ በደንብ ይታየኛል። መቅና ያኔ ራሱ መንግስትም ያንን ማድረጋቸውን ሁሉ እንደውም አሳሳቱኝ አይነት ብሎ ያምናሉ ወይ አይነት ስሜት እስኪ እንዲሰማቸው ጭምር ተደርጎ ነበር።
ምክንያቱም የመንግስት መዋቅር ውስጥ እንደዛ ነገር ስለታየ ማለት ነው። ስለዚህ ለኪነ ጥበብ ባለሙያዎቹ በዛ ካሴት አሳትመው በተለያየ መድረክ ወጥቶ ኢትዮጵያዊነትን አቀንቅነው የሰፈር የመንደር አይደለም ዛሬ ላይ ቆሞ ያኔ የነበረው ሀገር ለማጥፋት መልሶ የዘረኛ ስርዓት ለመትከል መሆኑን ይጠራጠራል። ይሄውን ሰሞኑ የሚወጣ አንዳንዴ ጤንነት ራሱ የሚያጠራጥረኝ ሰው በየቦታው ተናገረ የሚባል ነገር ዛሬ ላይ ቆሞ ያ ጦርነት እንዴት ለምን የሚለውን ዝም ብሎ ማሰብ የማይችል ሰው ትንሽ ሲያነብ የሚገለጥለት ነገር አይደለ እንዴ? አንዳንድ ሰዎች ቁጭታቸውን እላቸውን ገደብ ስለማያበጁለት ለሚጮኸው ለአንድ ሁለት ቀን ግብአት መሆን ይችላል። ለሚያስብ ሰው ግን ሰከንድ ውስጥ የሚተን ሐሳብ ነው። ሰዎች እስር ቤት ምናምን ስለሆኑ አንዳንዴ እንትን ይላል እንጂ አንዳንዴ ስንቱን ስሜታዊ ስንቱን ምናምን የተሸከመ መንግስት ነበር። አንዳንዱ ሐሳብ እኔ የጤነኛ ሐሳብም አይመስለኝም ሰማቸው ሰሞኑ አሁን ስለማናቀው ስላልኖርንበት ስለማናየው ስለማንገነዘበው ነገር ይመስላል አንዳንዴ ጦርነቱ እንዴት እንደተጀመረ መንግስት እስኪነግረን እንጠብቃለን እንዴ? እንዴት እንደነበር እናውቀው የለ እንዴ? አልፈንበት የለ እንዴ? ሂደቱን እናውቀው የለ እንዴ? መረጃ ባህር ላይ ተበትኖ የለ እንዴ? መንግስት ሰዎቹን ፕሮቮክ አድርጎ ወደ ጦርነቱ ቤቱ በኩል ነው ፕሮቮክ ያደረጋቸው። ደጋግሜ በግሌ የማምነው ገና የሀገሪቱን መከላከያ ሰራዊት እንኳን በእጁ ያልያዘ መካከለኛውና ከፍተኛ አመራሩ ጭምር በቲፒኤልኤፍ ቁጥጥር ስር ውስጥ የነበር ኃይል ጊዜ ወስዶ አጽድቶ ስለምን ራሱ ማዕከላዊ መንግስት የያዘ ኃይል እየተጠናከረ አቅሙ እየጨመረ የኢትዮጵያን ሪሶርስ በእጁ ስላለ እየጨመረ አቅሙ እየተጎለበተ ይሄዳል። በአንጻሩ ደግሞ ወደ ክልል የወረደው ኃይል እየጫጨ እንደሚሄድ የሚያጠራጥር ነገር አይደለም። ስለዚህ ሳትደርስበት በራሱ መሟሟት የሚችልን ኃይል ለምን ብለህ ተኩስ ትከፍትበታለህ? ለምን ብለህ ፕሮቮክ ታደርገዋለህ? ሌላው ቀርቶ እኮ ከኢትዮጵያ ጋር ብቻ አይደለም ከኤርትራ ጋር ያለውን ጉዳይ እኮ በሰላም እንዲጨርሱ እኮ ዶክተር ደብረጽዮንን ከፕሬዝዳንት ኢሳያስ ጋር እስከ ማገናኘት እኮ ተሄዷል። አሁን ስለ ጦርነቱ አንዳንድ ደግሞ የሚያሳፍረው ይሄ በዘረኝነት የተኮለኮለ በተቃውሞ የደነዘዘ ክፍል ግራን ይገባኝ ያንዳንዱ ጥላቻ መስመር ይወጣ ነበር። ጥላቻው ከቲፒኤልኤፍ አልፎ ህዝብ ላይ ሲንጸባረቅ ነበር። ከዚህ በኋላ የትግራይ ውስጥ እንኳን መሳሪያ መክተፊያ መኖር የለም ምንድነው ቢላዋ መኖር የለበትም ብሎ ሲቀሰቀስ የነበረ ፋኖ አሁን ጦርነቱ ጋር ካገባኝ ብሎ ሲናገር የቲፒኤልኤፍ ሰዎች ጭምር ይህንን ሼር ሲያደርጉ ሳይ ምን አይነት ህመም ነው እላለሁ። ምን አይነት መደንዘዝ ነው? ጄኖሳይድ የሚል ነገር ስለወልበለክ ጄኖሳይድ ከተፈጸመም ጄኖሳይዱን የፈጸመው ቲፒኤልኤፍ ነው። ኢትዮጵያ ውስጥ ያ ጦርነት ለምን እንዴት እንደመጣ ዛሬ ላይ የሚያጠራጥር አይደለም። የትግራይ ወጣቶች እዛው የአማራ ህዝብ እዛው የአፋር ህዝብ ከዛም አልፎ የኢትዮጵያ ጸጥታ ተቋማት በኩል ለተከፈለው ዋጋና እልቂት በዚህ ምድር ላይ ከቲፒኤልኤፍ በላይ ቁጥር አንድ ተጠያቂ የለም። የሆነ ያኮረፈ
የተቆጣ ስሜቱን መቆጣጠርና ህሊናውን መግዛት ያልቻለ የሆነ ነገር በተናገርኩ ቁጥር አንዳንዱም ጤንነቱ ጭምር የሚያጠራጥር ዝም ብሎ በተፋውን ነገር ተቀብሎ ዛሬ ላይ ቆሙት ማለት ይቻላል። ክቡራን ተመልካቾቻችን የዛሬን ማክሰኞ ሰኔ 10 2017 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ማክሰኞ ሰኔ 10 2017 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።